እስካሁን ድረስ ጆሮ የተነፈገው የአባቶች የገዳማውያን የባህታውያን ግድያ እንደቀጠለ ነው። ከዝቋላ አባቶች ሞት ወደ አሰቦት ገዳም ባህታውያንና መነኮሳት አባቶች የተሸጋገረው ዘግናኝ ግድያ። ይህ ግድያ በማን ይካሄዳል? ለምንስ ወደ ገዳማውያን አባቶች አነጣጠሩ? ማብቂያ ያጣው የክርስቲያኖች መከራ በሀገረ ኢየሩሳሌም አይሁዳውያን ክርስቲያኖችን በእጅጉ መከራ ውስጥ መክተታቸውም ተሰማ። ዶናልድ ትራምፕ የጸሎት ቀን እንዲታወጅ ትዕዛዝ ሰጡ። አውሮፓውያንን ያስቆጣ እጅግ ከባድ የሆነ ውሳኔ ሩሲያ አጸደቀች። ሰላም ውድ ጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ቀዳሚ ያደረግንላችሁ መረጃችን እንግዲህ እጅግ ልብ ሰባሪ የሆነውን የአሰቦት ገዳም ባህታዊ ግድያ የሚመለከት ይሆናል። በአሰቦት ደብረ ወገግ ቅድስት ስላሴ ገዳም እንግዲህ ለዓመታት በብሕትውና ተወስነው የኖሩት ባህታዊ አባት በመኖሪያ በዓታቸው ውስጥ ተገለው መገኘታቸው ተሰምቷል። እንደሚታወቀው እንግዲህ ገዳማውያን አባቶች፣ መነኮሳት፣ ባህታውያን ከዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባቶች ቢሆኑም ነገር ግን ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸው ከስፍራው የደረሱን መረጃዎች ያመለክታሉ። በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላው ኦርቶዶክሳውያን ምእመናንን የገዳሙ ማህበረሰቡን ጭምር ታላቅ ሐዘን ውስጥ የከተተ እንዲሁም ደግሞ የአሰቦት ገዳም መናንያን አባቶችን ጥቁር ካባ ያለበሰም ዘግናኝ መረጃም ሆኗል። እንደሚታወቀው ደብረ ወገግ የአሰቦት ገዳም ከጥንታውያን ገዳማት አንዱና ዋነኛ መሆኑ ይታወቃል። ገዳሙም የተመሰረተው በእመቤታችን ስደት ወቅት እንዲሁም ደግሞ በኋላም በቅዱስ ኡራኤል ንዝሃት የከበረ የብዙ ግዑዛን መኖሪያ ቅዱስ ስፍራ እንደሆነ ይታወቃል። በጎላ በተረዳ ታሪክ እንደሚያስረዳንም ከ12ቱ ንቡራነ እድ አንዱ አቡነ ሳሙኤል የምናኔ የስብከት የጽህፈት እንዲሁም ደግሞ የልቀት ማዕከልም አድርገውት እንዳስተማሩበትም ይነገራል። ታዲያ ይህ ለበርካታ ዓመታት ለኢትዮጵያውያን ለቤተ ክርስቲያን ባለውለታ ታላቅ የሆነው የአሰቦት ገዳም እንግዲህ በአሁኑ ሰዓት እጅግ መከራ ውስጥና ፈተና ውስጥ መውደቁም እየተነገረ ይገኛል። በዚህ ገዳም ከግራኝ ጀምሮ መከራ ያልተለየው የአባቶች መታረጃ ገዳም ከሆነም ሰንበትበት ብሏል። ዛሬም የአሰቦት ገዳም አባቶች የመከራ ድምጻቸው ጆሮ ተነፍጓል። ከገዳሙ ጥግ ያሉ ምእመናን በሂደት በአደባባይ እየታረዱም እያለቁም ይገኛሉ። ገዳሙ መሞት፣ መቃጠል፣ መሳደድ፣ መዘረፍ ከጀመሩ ዓመታትም ተቆጥረውበታል። ይበልጥ ደግሞ ከቅርብ ዓመታት ወዲህ ገዳሙ በሰቀቀን እንዲሁም ደግሞ የተገደሉ መነኮሳት፣ ባህታውያን፣ ገዳማውያን አባቶችን በመቁጠርና በመቅበር በሰቆቃ ካሁን ያጠፉን ይሆን በማለት መነኮሳት በስጋት ውስጥ ወድቀው እየኖሩ እንደሆነ እየተነገረ ነው። አሁንም ቢሆን ገዳማውያኑ ያሉበት ሁኔታ እጅግ በጣም አሳሳቢ መሆኑም ከስፍራው የደረሱን መረጃዎች ያመለክታሉ። ይኸውም አባቶችን ያለምንም ከልካይ ታጣቂዎች ከበዓታቸው ከመኖሪያቸው ገብተው እየገደሏቸው በየስፍራው እየጣሏቸው እየሄዱ እንደሚገኝም እየተነገረ ይገኛል። ገዳማትን በወንጀል ፈሽተው ወደ ማጥፋት የዞሩ አካላትም ስራቸውን አሁን ድረስ አጠናክረው እየቀጠሉ ነው። በገዳሙ አቅራቢያም ያላችሁ ምእመናንም ለገዳሙ በአካልም በግብርም የመድረስ የልጅነት ኃላፊነታችሁን ተወጡ ሲሉ የቤተ ክርስቲያን መምህራን እንዲሁም ደግሞ ሌሎች አካላትም ድምጻቸውን እያሰሙ ይገኛሉ። ይህንንም እንግዲህ መረጃ ያደረሱን ከስፍራው የሚገኙ ምእመናን ናቸው። ከዚህ ቀደምም የታገቱ 2 የገዳም አርድእቶች እስከዛሬ ይኑሩ ይሞቱ እንዳልታወቁም የተነገረ ሲሆን በዚህ ጭው ባለው በዚህ በረሃ ድምፀ አራዊት ጸባ አጋንንትን የሌሊቱን ግርማ የቀኑን ሙቀት
ሌሊቱን ቁር ብርዱን ታግሰው ለኢትዮጵያ እንዲሁም ለዓለም ለሚጸልዩ አበው መነኮሳት ይህ በፍጹም የማይገባ ዘግናኝም ድርጊት ነው። ይህንንም ሁሉም ኦርቶዶክሳዊ ሊያወግዘው ይገባልም እንላለን። መጨረሻችንስ ምንድነው? ወደ ማንስ ነው የምንጮኸው? እንዴትስ ይህ ድምጻችን ይሰማል? እጆቻቸውን ለጸሎት የዘረጉ አንደበታቸው ከጸሎት ከተማጽኖ ያልተለዩ እንዲሁም በአርምሞ የሚኖሩ በጸሎት በጾም የደቀቀን ሰውነት በጥይት መግደል በእጅጉ የሚያሳፍር እንዲሁም ደግሞ ምን ያህል የሞራል ውድቀት ውስጥ እንደገባን ጭምር የሚያሳይ ድርጊት መሆኑንም እናምናለን። እንግዲህ እግዚአብሔር አምላክ ላረፉት እረፍተ ነፍስን ይስጥልን እንላለን። እኛም የቤተ ክርስቲያን ምእመናን ኦርቶዶክሳውያንም ለቅድስት ቤተ ክርስቲያን የምንቆምበት በፈረሰው በኩል ሆነን ቤተ ክርስቲያንን የምናግዝበት ከመቼውም ጊዜ በላይ ለቤተ ክርስቲያን ዘብ የምንሆንበት ጊዜው አሁን ነው እንላለን። ሌላኛው መረጃችን ደግሞ ከወደ ኢየሩሳሌም ክርስቲያኖች የደረሰን መረጃ ነው። እንግዲህ ታዋቂው ጋዜጠኛ ቱከር ካርልሰን በእስራኤል የሚኖሩ ክርስቲያኖች ስላላቸው የኑሮ ሁኔታና ስለሚያጋጥሟቸው በደሎች ከአንድ የሃይማኖት አባት ጋር ባደረገው ቃለ መጠይቅ በክርስቲያኖች ላይ የሚፈጸመው ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን ይፋ አድርጓል። የሃይማኖት አባቱ ለጋዜጠኛው በሰጡት ቃለ ምልልስም በሃይማኖታዊ ልብስና በመስቀል በከተማዋ ሲንቀሳቀሱ ጽንፈኛ ቡድኖች ምራቅ መጥፋትና ክርስቲያኖች ላይ ከፍተኛ የሆነ በደል እያደረሱባቸው እንደሚገኝም ተነግሯል። ምንም እንኳን በአንዳንድ ቦታዎች የመንቀሳቀስ ነጻነት ቢኖረንም በተለይም በኢየሩሳሌም ከተማ ውስጥ በሚንቀሳቀሱበት ወቅት ግን የተለየ አድሎና ጥቃት እንደሚደርስባቸውም አስረድተዋል። እንደኚህ የሃይማኖት አባት ገለጻ ከሆነ እንግዲህ በአንዳንድ የአይሁድ ትምህርት ቤቶች ውስጥ መስቀልን የመከራና የስደት ምልክት አድርጎ የማስተማር ዝንባሌ መኖሩ እንዲሁ ለጥቃቱ መነሻ ሊሆንም እንደሚችል ጥቁምትን ሰጥተዋል። እንግዲህ ጋዜጠኛው የቀረበለትን መረጃ ለማረጋገጥ በእርግጥም ምራቅ ይተፋባችኋል በሚል ለቄሱ በጠየቀውም ጥያቄ ቄሱ በምላሻቸው ድርጊቱ በሕፃናት ጭምር ሳይቀር የሚፈጸም መሆኑንም አስረድተዋል። ይህ ቃለ መጠይቅም በእስራኤል ውስጥ ባሉ የሃይማኖት ተቋማትና ምእመናን ላይ የሚደርሰውን ጫና ለዓለም አቀፉ ማህበረሰብ በእጅጉ ያስረዳ እንዲሁም ደግሞ የዓለም አቀፉ ማህበረሰብም ለዚህ ጉዳይ ትኩረት ሊሰጥ እንደሚገባ የሚያሳይ ነውም ተብሎለታል። ይህ በእንዲህ እንዳለ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዜጎች ወደ ሃይማኖታቸው እንዲመለሱ ጥሪ በማቅረብ አዲስ ብሔራዊ የጸሎት ቀንም መታወጅ እንዳለበት አሳውቀዋል። ፕሬዝዳንቱ በንግግራቸው ሃይማኖት ለሀገር ግንባታ ፋይዳ እንዳለውም አጽንኦት ሰጥተው ተናግረዋል። በዚህ መሰረት እንግዲህ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ክርስቲያኖች በአሁኑ ሰዓት ለዓለም አቀፉ ማህበረሰብ ያላቸውን ትልቅ የሆነ ጠቀሜታ በመግለጽ ክርስቲያኖች እንዲሰፉ እንዲሁም ደግሞ ሃይማኖት በስፋት በዓለም እንዲሰራጭና ሌሎችም ከሃይማኖታቸው የወጡ ዜጎችም ወደ ሃይማኖታቸው እንዲመለሱም ጭምር ጥሪያቸውን አቅርበዋል። ይህ ብቻ አይደለም፣ ለዚህም ደግሞ ይረዳናል ያሉትን የጸሎት ቀንም እንዲታወጅ ጥሪም አቅርበዋል። የሩሲያው ፕሬዝዳንት ፑቲን አውሮፓውያኑን ያስቆጣ እንዲሁም ደግሞ አውሮፓውያንን ለተቃውሞ የጋበዘ ሕግ ማጽደቃቸው ተሰምቷል። ጾታ የቀየሩ ግለሰቦች ልጆችን በማደጎ እንዳይወስዱ የሚያግድ ሕግም አጽድቃለች ሩሲያ። ነገሩ እንዲህ ነው። የሩሲያ ፕሬዝዳንት ቭላድሚር ፑቲን በሀገሪቱ የሚገኙ ትራንስጀንደር ግለሰቦች ህጻናትን በጉዲፈቻ ሆነ በሞግዚትነት እንዳያሳድጉ የሚከለክለውን አዲስና ጠንካራ ሕግ በይፋ ፈርመው ማጽደቃቸው ተሰምቷል። ይህ ጠንካራ ውሳኔም ከተሰማበት ወይንም ደግሞ ይፋ ከተደረገበት ጊዜ አንስቶ የሀገራችን ሰው ምን ያለበት ምን አይችልም እንደሚለው ሁሉ ከአውሮፓ እስከ አሜሪካ የሚገኙ ትራንስጀንደሮች በተቃውሞ ሀገሪቱን እያናወጡ ይገኛሉ። ይህ ውሳኔም ባህላዊ የቤተሰብ እሴቶችን ለመጠበቅ በሚል ከወሰደቻቸው ተከታታይ ትክክለኛ እርምጃዎች መካከል አንዱና ዋነኛ ሆኖም በሀገረ ሩሲያ ህግ መሰረት ተመዝግቧል። የህጉ ጥብቅነት ደግሞ በሩሲያ
ዜጎች ላይ ብቻ የተገደበ አለመሆኑም የተገለጸ ሲሆን ጾታ መቀየርን የሚፈቅዱ የሌሎች ሀገራት ዜጎችም እንዲሁ ከሩሲያ በጉዲፈቻ ልጆችን እንዳይወስዱ በህጉ በቋሚነትም እገዳ ተጥሎባቸዋልም ተብሏል። ይህ የተደረገውም ከምዕራባውያን አጥፊ ተጽዕኖዎችና ከተፈጥሮ ውጪ ከሆነ አስተሳሰብ ህጻናትን ለመታደግ ታስቦ እንደሆነም ተገልጿል። ሩሲያ ያጸደቀችውም ህግ የቀዶ ጥገናና የሆርሞን ህክምናዎችን ሙሉ በሙሉ ያግዳል የተባለ ሲሆን ይህ ማለትም በሩሲያ ምድር ጾታን ለመቀየር የሚደረጉ ማንኛውም አይነት የህክምና ሂደቶች ክልክል ናቸውም ተብሏል። በተጨማሪም ግለሰቦች በመንግስት መታወቂያ ሰነዶቻቸው ላይ ጾታቸውን መቀየር የማይችሉ ሲሆን ከዚህም ቀደም ጾታቸውን ቀይረው ትዳር የመሰረቱ ግለሰቦችም ጋብቻቸው በህግ ፊት ተቀባይነት እንደሌለውና እንደሚፈርስም በህጉ ተደንግጓልም ተብሏል። ይህ ውሳኔም እንደተሰማ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅትም ህጉ አድሏዊና ጭካኔ የተሞላበት እንዲሁም ደግሞ የዜጎችን መሰረታዊ የጤናና የመኖር መብት የሚጋፋ አሳፋሪ ድርጊት ነው በማለትም የሩሲያ ፕሬዝዳንት ፑቲንን ተቃውሞ ድምጻቸውን እያሰሙ ይገኛሉ። እንግዲህ ሩሲያ ይህንን ህግ ካጸደቀችበት ጊዜ አንስቶ ህጉ ተፈጻሚ እንደሚሆንና በሩሲያ ብቻ ሳይሆን ወደ ሩሲያ መጥተው በጉዲፈቻ ልጆችን ለመውሰድ ያሰቡ ጾታቸውን የቀየሩ የማንኛውም ሀገር ዜጎች ይህ አይነቱ ስርዓት እንደማይፈቀድላቸውና በጉዲፈቻ ልጆችን መውሰድ እንደማይችሉም ተነግሯል። እንግዲህ ይህ የሩሲያ ውሳኔ ጾታቸውን ለቀየሩ ግለሰቦች መርዶ ሲሆንባቸው ለአብዛኛው የዓለም አቀፉ ማህበረሰብ ግን እጅግ ተገቢና ትልቅ ዜና እንዲሁም ደግሞ የዓለም አቀፉን ማህበረሰብ ትኩረት የሳበና ይበል የሚያሰኝም ነው ተብሎለታል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።